የህዝብ እንደራሴዎች ምክር ቤት ለ2019 በጀት ዓመት የቀረበለትን ከ2.3 ትሪሊዮን ብር በላይ የፌዴራል መንግስት ረቂቅ በጀት ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመራው በዚሁ ሳምንት ነበር። የገንዘብ ሚኒስትሩ አህመድ ሺዴም የረቂቅ በጀቱን መግለጫ ለምክር ቤቱ አባላት ያብራሩ ሲሆን በአጠቃላይ በጀቱ 52.9 በመቶ የሚሆነው ለመደበኛ ወጪ የተመደበ መሆኑን ገልጸዋል። ሀና አብደታ የምክር ቤት አባላት በረቂቅ በጀቱ ዙሪያ ያነሷቸውን ጥያቄዎችና የሚኒስትሩን ማብራሪያ እንደሚከተለው አሰናድተዋለች። የህዝብ እንደራሴዎች ምክር ቤት የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀትን ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመራው በዚሁ ሳምንት ነበር። በዚሁ ጊዜም የገንዘብ ሚኒስቴር የበጀቱን ረቂቅ በተመለከተ በህዝብ እንደራሴዎች ምክር ቤት በመገኘት አብራርቷል። በ2019 በጀት ዓመት የቀረበውን በጀት ያብራሩት የገንዘብ ሚኒስትሩ አህመድ ሺዴ በጀቱ መንግስት የያዛቸውን የማክሮ ኢኮኖሚና አጠቃላይ የልማት እቅዱን ታሳቢ በማድረግ መዘጋጀቱን የገለጹ ሲሆን በበጀት ዓመቱ የ10.1 በመቶ የኢኮኖሚ እድገት ይመዘግባል ተብሎ እንደሚገመትም ጠቁመዋል። በጀት ዓመቱ ከ1.8 ትሪሊዮን ብር በላይ ገቢ ለመሰብሰብ መታቀዱን የገለጹት ሚኒስትሩ ከዚህም ውስጥ 1.5 ትሪሊዮን ብሩን ከታክስ ለመሰብሰብ መታሰቡን ተናግረው ነበር። በ2019 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ ብር 1.817 ትሪሊዮን እንደሚሆን ተገምቷል። ይህም በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ17.4 በመቶ እድገት ያለው ሲሆን ከዚህ ውስጥ ብር 1.491 ትሪሊዮን ወይም 82 በመቶ ከታክስ ገቢ፣ ብር 120.4 ቢሊዮን ታክስ ካልሆኑ ገቢዎች፣ ብር 83.4 ቢሊዮን ከልማት አጋሮች የቀጥታ በጀት ድጋፍ እንዲሁም ብር 121.6 ቢሊዮን ከፕሮጀክቶች እርዳታ እንደሚሰበሰብ ታሳቢ ተደርጓል። በአጠቃላይ በ2019 በጀት ዓመት ከሀገር ውስጥ ምንጮች ማለትም ከታክስና ታክስ ካልሆኑ ገቢዎች እንደሚሰበሰብ የታቀደው ገቢ ብር 1.6 ትሪሊዮን ሲሆን ይህም ከአጠቃላይ ገቢው 88.7 በመቶውን ይሸፍናል። በታክስ ፖሊሲዎችና አስተዳደር ላይ የተደረጉ ማሻሻያዎችን በተቀናጀ መንገድ ተግባራዊ በማድረግ የታክስ ገቢውን ለመሰብሰብ መታሰቡንና ለዚህም አስፈላጊው ዝግጅት መደረጉን የገንዘብ ሚኒስትሩ ተናግረዋል። በሌላ በኩል ለ2019 በጀት ዓመት የታቀደውን አጠቃላይ በጀት ያብራሩት ሚኒስትሩ ከበጀት ውስጥ 52.9 በመቶ ለመደበኛ በጀት የተያዘ መሆኑን ጠቁመዋል። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ይህም በ2018 በጀት ዓመት ከጸደቀው የውጭ በጀት አንጻር የብር 411.5 ቢሊዮን ጭማሪ ወይም የ21.3 በመቶ እድገት አለው። ከዚህ የውጭ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደረደረው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። ታዲያ በወጪና ገቢ በጀቱ መካከል የ308.6 ቢሊዮን ብር ጉድለት እንዳለው የተገለጸ ሲሆን ይህን ጉድለትም ከውጭ እንዲሁም ከሀገር ውስጥ የተጣራ ብድር በመውሰድ ለመሸፈን መታቀዱን ተነግሯል። የ2019 የወጪና ገቢ በጀትን መነሻ በማድረግ የምክር ቤት አባላት የተለያዩ ጥያቄዎችን እያነሱ ሲሆን ከዚህም ውስጥ የመደበኛ በጀት ከካፒታል የበለጠበትን ምክንያት የተመለከተው ይገኝበታል። ይህን በተመለከተም የገንዘብ ሚኒስትሩ አህመድ ሺዴ ማብራሪያ ሰጥተውበታል። መቼ ነው ይህንን በካፒታል በጀት እና በመደበኛ በጀት መካከል ያለውን ሰፊ ጋፕ ወደ ማጥበብ የምንሄደውና መንግስት መሬት ላይ ወርደው የህዝቡን ችግሮች፣ ልማት፣ የኑሮ ሁኔታ ሊቀይሩ የሚችሉ በጀቶችን መመደብ የሚችለው? ዘንድሮ ተደግፎ የቀረበው የካፒታል በጀት 568.2 ቢሊዮን ነው። አክቹዋል መደበኛ ስራ ማስኬጃ የሚባለው 170.8 ቢሊዮን ነው። ከትክክለኛው የስራ ማስኬጃ በጀታችን በከፍተኛ እጥፍ ያለው ካፒታል በጀት ነው ተደግፎ የቀረበው። መደበኛ የሚለው አጠቃላይ አጠራር ሁሉንም ስለሚመለከት ነው። መጠባበቂያም እዛ ውስጥ ነው ያለው፣ የማዳበሪያም እዛ ውስጥ ነው ያለው፣
የነዳጅም እዛ ውስጥ ነው ያለው። ማህበራዊ ድጎማዎቹ በሙሉ እዛ ውስጥ ነው ያሉት፣ ከካፒታል ውጭ ያሉት በጠቅላላ ማለት ነው። ዕዳ ክፍያም እዛ ውስጥ ነው ያለው። 1.2 ትሪሊዮን የሆነበት ምክንያት በዛ ነው። በመደበኛ በጀት ውስጥ የተካተተው የዕዳ ክፍያ በቀጣይ በጀት ዓመትም እየተከፈለ የሚቀጥል መሆኑን የተናገሩት ሚኒስትሩ ይህም የመንግስት የልማት ድርጅቶች ዕዳ መሆኑን ጠቁመዋል። ብዙ ግድቦች፣ ትራንስሚሽን ላይኖች ኢትዮጵያ ኤሌክትሪክ ፓወር የሰራቸው፣ የኢትዮጵያ ኤሌክትሪክ ዩቲሊቲ የሰራቸው፣ የኢትዮጵያ ምድር ባቡር የሰራቸው፣ የኢትዮጵያ ስኳር ኮርፖሬሽን የሰራቸው፣ ሌሎች የመንግስት የልማት ድርጅቶችንም መክፈል ያቃታቸው በሙሉ በጠቅላላ በጅምላ መክፈል የማይችሉት ተደምሮ በዚሁ ምክር ቤት አጽዳቂነት ወደ ገንዘብ ሚኒስቴር በጀት ዞሯል ማለት ነው። በቀጣይ 10 ዓመት ሙሉ ይሄንን ብድር እንከፍላለን። የዕዳ ክፍያ ሲባል ከዚህ በፊት የተሰሩ ካፒታል ፕሮጀክቶች በበጀት ብቻ አይደለም፣ በመንግስት ልማት ድርጅቶች የተሰሩ ካፒታል ፕሮጀክቶች ለንግድ ባንክም ለዓለም አቀፍ ድርጅቶችም መከፈል ሲገባው ሳይከፈል የቀረው የንግድ ባንክ ብድር የነበረው አሁን ፊስካላይዝ ሆኗል ማለት ነው፣ ወደ በጀት ዞሯል። ለዚህ ነው የዕዳ በጀታችን የሀገር ውስጥ ዕዳ ክፍያም የውጭ ሀገር ዕዳ ክፍያም ከፍ አድርጎ የመጣበት ሁኔታ ነው። ሌላው ጥያቄ መንግስት ከታክስ 1.5 ትሪሊዮን ብር እሰበስባለሁ ማለቱን ተከትሎ የቀረበ ሲሆን የገንዘብ ሚኒስትሩም ምላሽ ሰጥተውበታል። የበጀት ዓመቱ 1.5 ትሪሊዮን ብር ግብር ለመሰብሰብ ነው የታቀደው። ይሄ በጣም ጥሩ ነው። የበጀቱ ብዙ ስለሚሸፍን የሀገር ውስጥ የገቢ አሰባሰባችን መጠናከር መቻል አለበት። ስጋታችን ግን የአሰባሰብ ሂደቱ በተለይ መደበኛ ግብር የሚከፍሉ ዜጎች የሚያስጨንቅ እንዳይሆን። እንደ መንግስት ፍላጎታችን ከዚህ በላይ ይሰበሰባል። በአስተማማኝ ደረጃ ከዚህ በላይ እንደሚሰበሰብም የዘንድሮ ውጤት ያሳያል። የአሰባሰብ ሂደቱ የተወሰኑ ታክስ ግብር ከፋዮች ላይ ጫና እንዳይፈጥር ብዙ ሪፎርሞች እኮ እያደረግን ያለ ነው። አድሚኒስትሬሽን የሚያሻሽሉ፣ ዘመናዊነትን የሚያመጡ፣ ዲጂታላይዜሽን የሚያመጡ፣ በታክስ ሰብሳቢና በታክስ ከፋዮች መካከል ያለውንም ዳያሎግ የሚያሳልጡ፣ ቤዙንም በማስፋት ያሉ ግብር ከፋዮችንም ፍትሐዊ በሆነ መልኩ ግብር እንዲከፍሉ በማድረግ ረገድ በዚህ ደረጃ ነው መታየት ያለበት ማለት ነው። ሌላው በበጀት ዓመቱ የመካከለኛው ምስራቅ ጦርነትን ታሳቢ መደረጉን የተገለጸ ቢሆንም የሀገር ውስጥ የጸጥታ ጉዳይስ የሚል ጥያቄ ከምክር ቤት አባላት ቀርቦ የገንዘብ ሚኒስትሩ ማብራሪያ ሰጥተዋል። በሪፖርቱ ላይ የመካከለኛው ምስራቅ ጦርነት እንደ ስጋት ተወስዶ ታሳቢ ተደርጎ ነው በጀቱ የተሰራው። ነገር ግን በሀገር ውስጥ ያለው የጸጥታ ችግር ታሳቢ ለምን አልተደረገም? የኢትዮጵያ ሰላም እየተሻሻለ እንደሚሄድ፣ አንድነታችን ተጠናክሮ እንደሚሄድ፣ ኢትዮጵያኖች በምርጫ ጊዜ ያሳዩትን አንድነትም ለሰላምም በከፍተኛ ደረጃ ዋጋ ከፍለው ሰላማቸውን የበለጠ ያጸናሉ የሚል አሰምሽን ነው የተወሰደው ማለት ነው። ስለዚህ የነበረው አንዳንድ አካባቢዎች ላይ ያለው ችግር ከአጠቃላይ አገራዊ ኢኮኖሚ አፈጻጸም በምታይበት ጊዜ የኢትዮጵያ ሕዝብ ሊመሰገን የሚገባው ገበሬውም፣ አርሶ አደሩም፣ ኢንዱስትሪያሊስቱም ኢኮኖሚ አክቲቪቲውን በደንብ እያካሄደ ነው። ኢትዮጵያ ውስጥ ኢኮኖሚ ግሮዙ እያደገ ነው። ኤክስፖርታችን እያደገ ነው። ሬሚታንስ እያደገ ነው። ኢንፍሌሽን እየቀነሰ ነው። ዕዳችንን አሸጋሽገን ጤናማ ደረጃ እያደረስነው ነው። ከኢኮኖሚክ ፐርፎርመንስ አንጻር የሰላም ችግር የተወሰነ ጫና አልፈጠረም ማለት አይደለም። ግን ኢትዮጵያ ያንን ተቋቁማ ሲግኒፊካንት ኢኮኖሚክ አቺቭመንት ታስመዝግባለች። ይሄው አሰምሽን ነው የሚቀጥለው ዓመት የሚቀጥለው እንደውም የበለጠ ሰላም ይሆናል የሚል አሰምሽን ነው የያዝነው ማለት ነው። ከዚህ በተጨማሪ የምክር ቤት አባላት በተለያዩ ክልሎች ያሉ የመንገድ ፕሮጀክቶችን በማንሳት ጥያቄዎችን ያነሱ ሲሆን ሚኒስትሩም ጥያቄው ትክክል ቢሆንም የመንግስት አቅምን በማከለ መልኩ ምላሽ ለመስጠት እንደሚሰራና ለነባር ፕሮጀክቶች ትኩረት እንደሚሰጥ በመጥቀስ አብራርተዋል።